بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. منهج الأنبياء درس 5 الشيخ ربيع حفظه الله تعالى. يقول المؤلف: وكانت مناة للأوس والخزرج ومن دان بدينهم من أهل يثريب، فبعث رسول الله صلى الله عليه وسلم أبا سفيان ليهدمها، وقيل علي ابن أبي طالب رضي الله عنهما. طيب، وكانت منات يمتبالو طاعوت نبرج للأوسي أوسنا والخزرج يبالو إنني هولت بيروج يا ملكوات نبرة منات متبالون مالت እንግዲህ ዑዛም متبالون ትናንት خالد بن وليد ሄዶ እንዳፈራረሳትና በሰይፍ እንዳከናነባት አይተናል። መናት የምትባለው ደግሞ በጣም ዕውቅና ያላቸው መካ ከዕባ ዙሪያ ላይ 360 አካባቢ ጣዖታት እንዳወደቡ መልእክተኛው አለይሂ ሰላቱ ሰላም ፈቱ መካ ላይ አይተናል። እነዚህ ደግሞ ከመካ ወጣ ያሉ ናቸው። ዑዛም ከመካ ወጣ ያለች ነኽላ የሚባል ቦታ ላይ ነበረች። ኻሊድ ሄዶ እንዳፈራረሳ አይተናል። ይሄ ደግሞ መናት የሚባለው ደግሞ አውስና ኸዝረጆች የሚያመልኳት ነበረች ነው። طيب እቺ መናት የምትባለው على ساحل البحر ትገኛለች ይባላል። ቀይ ባህር አካባቢ ላይ ቀረብ ያለች ነች ለቀይ ባህር من ناحية المشلل بقديد يعني قرب مكة المكرمة لمكة قرب ነው ይባላል። ቁደይድ የሚባል አለ እዛ አካባቢ ላይ ነበረ የምትገኘው ማለት ነው። አውስና ኸዝረጅ የሚያመልኳት አውስ መናት የምትባለው ማለት ነው። ወከነት መናት የምትባለው ጣዖት ነበረች ለልአውሲ አውስ የሚባሉ ብሔሮችና ወልኸዝረጅ የሚባሉ ብሔሮች ያመልኳት ነበረ። ከጊዜ በኋላ አንሳር የሆኑት ማለት ነው። አንሳሮች ማለት ነው። መጀመሪያ ሙሽሪኮች ነበሩ። አውስና ኸዝረጆች ሙሽሪኮች ነበሩ። አህለል ኪታቦች አልነበሩም። መዲና ላይ እንደሚታወቀው አይሁዶች አሉ። በኑ ቀይኑቃ፣ በኑ ነዲር፣ በኑ ቁረይባ የሚባሉ አይሁዶች አሉ። እነዚህ አውስና ኸዝረጅ ግን አይሁዶች አልነበሩም። ሙሽሪኮች ናቸው። መናትን ያመልካሉ። طيب ومن دان بدينهم የነሱን እምነት የተከተለ ሁሉ የአውስና የኸዝረጅን እምነት የተከተለ ሁሉ እንዲሁ መናትን ያመልካት ነበረ ነው። من اهل يثرب ከየትሪብ ውስጥ የሚኖሩ የትሪብ ውስጥ የሚኖሩ የትሪብ ማለት መዲና ማለት ነው። መዲና ከጊዜ በኋላ ነብዩ አለይሂ ሰላቱ ሰላም ናቸው መዲና ያሉት እንጂ መጀመሪያ ምን ነበረች? የትሪብ ነበር የምትባለው። የትሪብ ውስጥ መዲና ውስጥ የሚኖሩ የሆኑ ሰዎች በአጠቃላይ የኸዝረጅና የአውስን እምነት የተከተሉ ሁሉ መናትን ያመልኩ ነበረ። ከዛም فبعث رسول الله صلى الله عليه وسلم يا الله سبحانه وتعالى መልእክተኛ ላኩ ነው። አባ ሱፊያንን ላኩ ليهدمها ያፈራርሳት ዘንድ አቡ ሱፊያን ተላከ። ምክንያቱም መልእክተኛው አለይሂ ሰላቱ ወሰላም ምድር ገጽ ላይ ጣዖታትን ማጽዳት ስላለባቸው ሱሐቦቻቸውን እየላኩ ስለነበረ ማለት ነው። ወቂለ በሌላ አባባል علي ابن ابي طالب ተብሏል። يعني بعث رسول الله صلى الله عليه وسلم علي ابن ابي طالب يلاكوت علي ابن ابي طالب ነው ተብሏል ነው። ይሄ السيرة لابن هشام ከዚህ ኪታብ የተወሰደ ማለት ነው። على كل حال መናት አውስና ኸዝረጆች እንዲሁም የነሱን እምነት የሚከተሉ መዲና ላይ የነበሩ ሰዎች የሚያመልኳትን አቡ ሱፊያን ወይም አሊ ያፈራረሷት ዘንድ መልእክተኛው አለይሂ ሰላቱ ሰላም ልኳቸው አፍርሰዋታል ነው። وسألت ثقيف رسول الله صلى الله عليه وسلم أن يدع الطاغية وهي اللات لا يهدمها 3 سنين، فأبى رسول الله صلى الله عليه وسلم، فما برحوا يسألونه سنة ويأبى عليهم حتى سألوه شهرا واحدا بعد قدومهم، فأبى عليهم أن يدعها شيئا مسمى. ثقيف أم يبالوت من أهل الطائف ناتهم، የጣይፍ ሰዎች ናቸው። ራሱ የቻለ ثقيف ይባል ብሔር አለ ጣይፍ ውስጥ የሚገኝ ማለት ነው። እነሱ ነብዩ አለይሂ ሰላቱ ወሰላም ዘንድ መተው ነበር። ልኡኩ ነው መተው ነበር እና አላህ የሚባለው ጣዖት የሚገኘው እነሱ ጋር ነው። እባክህ እንደው በቀላሉ 3 አመት እንኳን ድረስ ተውልን
3 ዓመት ድረስ አታፈራርሰው ከዛ በኋላ ታፈርሰዋለህ አሉ መልእክተኛውን ቢስሏቸው ቀጥሎ ደግሞ 1 ዓመት እንኳን ነው 2 ዓመት 1 ዓመት እያሉ ከዛ መጨረሻ ቢስሏቸው 1 ወር እንኳን ነው ያሉበት ምክንያት ምንድነው ህዝቦቻቸው ሞኞች አሉና ሴቶች ልጆች ችግር እንዳይፈጥሩባቸው ራሳቸውን ለመጠበቅ ነው በዚህ በ3 ዓመት ውስጥ ኢስላም አገራቸውን ይቆጣጠራል ከዛ በኋላ እነዚህ ጣዖታች ቢፈራርሱ ችግር አይፈጥርባቸውም ለምን እናንተ ወንዶች አይደላችሁም ለምን አትመክቱም ለምን ጣዖታችሁ እየተደፈሩ ለምን ዝም ትላላችሁ ብለው ሰዎች እንዳይጮህባቸው ነው 3 ዓመት ነው እንዳይፈርስ ጊዜ ስጠን ብለው ጠየቁት ይላል ወሰአለት ጠየቀች ሰቂፍ የሚባሉት ብሔሮች ጠየቁ ረሱላህ ሰለላሁ ዐለይሂ ወሰለም ያ አላህ Subhanahu Wa Ta'ala መልእክተኛ ጠየቁ ሰቂፎች ማለት ነው طيب ايدع الطاغيه ይህን ጣغያን ከአላህ ውጪ የሚመለከውን ጣغያ نعم ይተውላቸው ዘንድ ايدع بمعنى ايترك ማለት ነው ይህን ጣغያ መልእክተኛው ዐለይሂ ሰላቱ ወሰለም ይተውላቸው ዘንድ ጠየቁ وهي ላት ነችና كانت بالطائف طائف ላይ ነበረች ላት ማለት ነው ከፊሎቹ ነኽላ የሚባለው አካባቢ ነው ይላሉ ይሄ ትክክለኛው አላት طائف ነበር طيب ايدع الطاغيه الطاغيه ማለት ያው ከአላህ Subhanahu Wa Ta'ala ውጪ የሚመለክ የሆነ ነዓም ማለት ነው وهي እሷም ላት ነችና ማለት ነው እሷን እንዲተውላቸው መልእክተኛው እንዳያፈራርሱባቸው መልእክተኛውን ዐለይሂ ሰላቱ ወሰለም ጠየቋቸው ማለት ነው የአላህ መልእክተኛን ጠየቋቸው طيب لا يهدمها መልእክተኛው ዐለይሂ ሰላቱ ወሰለም እንዳያፈርሱባቸው ማለት ነው 3 سنين 3 ዓመት ሙሉ እንዳያፈራርሷት መልእክተኛውን ጠየቁ ማለት ነው 3 ዓመት ሙሉ እንዳለ ይቀመጥ በቃ እነሱ እስላም ተቀበሏል ግን ህዝቦቻቸው አደጋ እንዳያመጡባቸው ናም እናንተ እንዴት ጣዖታችንን አምላካችንን እንዴት ሲፈራረስ ሲወድም ያያችሁ እንደ ዝም ትላላችሁ ብለው እንዳይጮህባቸው 3 ዓመት ሙሉ ይቆይ አታፈራርሱት ለምን በ3 ዓመት ሙሉ ኢስላም እንቲሻር ይሆናል ማለታቸው ነው ከዛ ህዝቦች ኢስላምን ይቀበላሉ ከዛ በኋላ ቢፈርስ በእኛ ላይ ችግር አይሰነዝሩብንም ብለው ማለት ነው فأبى رسول الله صلى الله عليه وسلم يا الله سبحانه وتعالى ملكنا قال انبيلاቸው ذلك عليهما بالنسبه انبيلاቸው መፍረስ አለበት አላቸው 3 ዓመት ከናንተ ጋር አልስማማም አላቸው እንበላቸው ያ አላህ መልእክተኛ አለይሂ ሰላቱ ወሰለም طيب فما برحوا التوجدوا فما برحوا ما بمعنى فما زالوا ما برح برحوا التوجدوا فما برحوا التوجدوا يسالونه መልእክተኛውን የሚጠይቁ ከመሆን ሰቂፍ የሚባሉት ብሔሮች ማን ነው ሰነተን ያው 3 ዓመት ጠየቁ እንበላቸው 2 ዓመት ጠየቁ እንበላቸው ዓመት በቃ መጡ ማለት ነው በቃ 3 ሚስላቸው ወደ 2 ከ2 ወደ 1 ዓመት እየጠየቁ ማለት ነው ወይ አባ عليهم መልእክተኛው ግን ቢሏቸው ሁሉንም حتى سالوه شهرا واحدا መጨረሻ ላይ ለአንድ ወር እንኳን ወቅ ለአንድ ወር እንኳን እድሉን ሲጠን በቃ አንድ ወር እንኳን ድረስ አይፍረስ መጀመሪያ ከነዚህ ከመጡ ሰዎች ጋራ እሳቸው ሰው ልከዋል መልእክተኛው عليه الصلاه والسلام መድቧል ሰው ሄዶ የሚያፈርስ ማለት ነው እነሱ ጋር አብሮ የሚሄድ ማለት ነው የሚያፈርስ እንደ አንድ ወር እንኳን እድሉ ይሰጠን አይፍረሳል حتى سالوه شهرا واحدا አንድ ወር بعد يقدمهم ያው እነሱ ተመልሰው አገራቸው ከገቡ በኋላ አንድ ወር እንኳን ቀድር ይቆይ አሁን ከኛ ጋር ሰው ሄዶ አብሮ እኛ ጋር ገብቶ ቢያፈራርሰው በእኛ ላይ ህዝቦቻችን አደጋ ይፈጥሩብናል እንደም ሲያፈራርሱት ሰሃባዎች ሴቶች ሁሉ ራቁታቸውን ወጡ ይባላል ማለት ደንግጦ ማን ነው የወንድ የለም በሚለው በቃ አምላካችን ማን ተጨፈጨፈ አመድ ተደረገ ወደመ ብለው ራቁታቸውን ሴቶች ወጡ ይባላል በቃ ወንድ የለም እያሉ በቃ ማለት ለአምላክ አንተ ስንት የሚንቀጠቀጡለት እኮ ጌታቸው እኮ ነው ሱብሃንአላህ አላህ ሰዎችን ካጃጃላቸው አለቀ እኮ እስኪ አገራችን የተለያየ ጣዖት የሚያወልኩ ሰዎችን እስኪ ሞክር እስኪ እንዴት እንደሚያንገሸግሻቸው እንዴት እንደሚሆኑ እንዴት ሰውታቸው እንደሚርገፈገፍ እንደሚንቀጠቀጥ ያን ነገር ብታፈራርስባቸው እንደው ቀብር ላይ ያለ ጋቻ በሰበር እንኳን እኔ ስለሰማው ነው ቀብር ላይ የሆነ ቀብር አለ ወሎ ውስጥ ጋቻው በሰው ቁመት ልክ ነው ይባላል በሰው ቁመት ልክ ኃይለኛ ጎዳና አለ በጣም ገቡ ማለት ነው ዶሪህ ነው ጋቻ አለ ሰዎች ገበያ ሲሄዱ ሲመጡ በቁማቸው ነው በቃ አድርስ የሚጨምሩበት በቃ ጎንበስ እንኳን አይሉም ያንን ሱና ሰዎች ሄደው ለሊት ይሰብሩታል
ለሊት ተሰበሩት አመድ አደረጉት በቃ ስንት ጉድ ህዝቡ እየተበሳጨ ምን እያለ መልሶ አሁን ደግሞ መልሶ ሌላ ገስሮ ይተኩታል በቃ ሱብሃንአላህ ጋቻ እንኳን ተመልከት በብረት ወላ በጣም ነው ህዝብ በቃ ያናደረክ ማለት አንተውን በቃ ይሄ የተረገመ ሰይጣን እንደው ባገኘ ነው ቢያገኙ እንዴ ይቋደሳል አይለቁም ቢያገኙ አንተን ይቋደሳል ይሞታሉ ተመልከት ለጋቻ እንኳን ሱብሃን ለጋቻ ማለት ሰዎች አንድ ነገር ካመኑበት አለቀ በጣም ከባድ فأبى رسول الله صلى الله عليه وسلم ملكتهم يوم بيلاቸው فما برحوا يسألونه سنة ويأبى عليهم حتى سألوه شهرا واحدا بعد قدومهم ግን እነሱ አገራቸው ከተመለሱ በኋላ አንድ ወር ከሞላም በኋላ ሰው ላኩ አሁን ግን ይዛችሁ መጣችሁ እናንተ ልታስፈርሱ ብለው አደጋ ያመጡብናል ማለታቸው ነው فأبى عليهم ملكتهم عليه الصلاة والسلام بيላቸው ነው أيدعها አልተውም አሉ በቃ ታላ شيء مسمى እንደው አንድ ቀን የሚሆን ነው እስካሁን 3 አመት ብላችኋል አይደል 2 አመት 1 አመት ከዛም ያላችሁ አንድ ወር ብላችኋል አንድ ቀን እንኳን ይሆን አልተውም አላችሁ መልክኛ አለይሂ ሰላም فأبى عليهم መልክኛው ቢያሉ أيدعها መተው أيدعها أيتركها ማን ነው شيئا የሆነ ነገር مسمى የተጠራ የሆነ ነገር መስማማትን እንቢያላችሁ በቃ አብረው ከነሱ ጋራ ሰው ላኩ አፈራረሱ አመድ ያደረጓት ላትም ማለት ነው ይሄ ላትም ይባለው ደግሞ የሚገርመው ሱብሃንአላህ ሁጃጆች ሐዲስ ያደርጉ በሱ ያበሰበሰ ለሁጃጆች ኸይር ነገር የሚሰራ የሆነ ሰው ነበር ስሙ አላት ይባላል አላት ከዳርገው እንትምት በተሽታ كان رجل ነው ማለት የሉት ሰው للحج فمات موت فعكفوا على قبر ላይ መቀመጥ ጀመሩ فعبدوه አመለኩት እዛው ላይ ገንብተው አመለኩት ተመልከት ቀብር ተመልከት ለኢስላም ትልቅ አደጋ ነው ከመጀመሪያ ጀምሮ ከነ ኑህ ህዝቦች ጀምሮ ማለት ሱብሃንአላህ ይኸው ላት የሚባለው እንግዲህ በቁርአን የሚነግረን ሙሽሪኮች በነብዩ አለይሂ ሰላም ጊዜ የነበሩ ሙሽሪኮች ሲያመልኩት የነበረው ይኸው የአንድ ሰው ቀብር ነበረ ማለት ነው ዘላይ ይገነባል ዶሪ ይገነባል خلاص ህዝቦች ይሄዱ ያመልካሉ ማለት ነው طيب ይሄ ነው አሁን መልእክተኛው ሊያፈርሱ ሲሉ አንድ ወር እንኳን ተውልን ባክህ እንደውኛ ከደረስን በኋላ ይሻላል ብለው ይጠይቁት وانما يريدون بذلك በዚህ እነሱ ያሰቡት እነኚህ ህዝቦች ይላል وانما يريدون بذلك فيما يظهرون ያው ግልጽ በሚያደርጉት ነገር ማለት ነው ግልጽ የሚያደርጉት ነገር 3 አመት ወር ምናምን ይያሉ በሚሉት ግልጽ የሚያደርጉት ነገር ያሰቡት ምንድነው አየስለሙ መዳንን ነው መትረፍን ነው ከማን ቢተርኪሃ እቺን ላትን በመተው ምክንያት እንዲተርፉ ነው ሚን ሱፈሃኢሂም ከህዝቦቻቸው ቂላቂሎች ከሆኑት ህዝቦቻቸው እንዲድኑ ማለት ነው ሄዳችሁ እናንተ ይኸው ነብዩ አለይሂ ሰላም ጋር እናንተ ሄዳችሁ ራሳችሁ ተስማምታችሁ እንድትፈርስ ተስማምታችሁ ይኸው የሚያፈርሰው ይዛችሁ መጣችሁ ብለው ችግር እንዳይፈጥሩባቸው ለመትረፍ ነው እንጂ እንዲቆይ ይፈልገው አይደለም እነሱ ህዝቦቻቸውም ችግር ይፈጥሩብናል ብለው ፈልገው ነው وإنما يريدون بذلك فيما يظهرون ግልጽ የሚያደርጉት ነገር በቃ ሰው አሁን አትላክ የሚያፈርስ ሰው አትላክ ይያሉ ግልጽ የሚያደርጉት ነገር የሹት አየስለሙ መትረፍን መዳንን ነው ቢተርኪሃ በመተዋ ምክንያት ሚን ሱፈሃኢሂም ሞኛሞኝ ከሆኑ ህዝቦቻቸው ወኒሳኢሂም ከሴቶቻቸው ሴቶች ራሱ ሊያነሱባቸው ይችላሉ ወذرياتهم እንዳለ ከልጆቻቸው ማለት ነው يعني حتى يدخل الإسلام ማለት ነው وليتألفوا سفهاءهم አየው ቂላቂሎቻቸው ጋር ቀስብረው ማግባባት አለባቸው ኢስላም እንቲሻር ያደርጋል ያን ጊዜ ነዓም በተፈራረስ ምንም አይመስላቸውም ነው እንዶ አቀልሽ እንኳን እንዶ አንድ ወር እንኳን ስጠንኛ ከደረስን በኋላ ከዛ በኋላ ሰው ይምጣ ግን አብሮ ነው ይሄዱት በቃ ሱብሃንአላህ መልክተኛው ማለት فأبى رسول الله صلى الله عليه وسلم መልክተኛው عليه الصلاة والسلام ግን እንቢያሉ إلا أن يبعث تمكن سبحان الله ملاكن እንጂ እንቢያሉ أبا سفيان بن حرب يلاكوت والمغيرة بن شعبة ሁለቱም ሰሃባዎች ማለት ነው يهدمانها اللاتن ያፈራሩስ ዘንድ እነኚህ ሁለት ሰሃባዎችን መላክን እንጂ መልእክተኛው ከዚህ ውጭ ያለ ነገር አልቀበልም ብለው እንቢያሉ አላሁ አክበር ተመልከቱ አሁን ለነኚህ ሰዎች እኛ ችግር ይፈጥርብናል እያሉ ነው በቃ ግልጽ ነው አይደለ ዛሂሩም አብረው ተከትለው እነሱ ጋር ሲሄዱ እነዚህ ሰሃባዎች ሄደው ሲያፈራርሱ ህዝቦቻቸው ችግር ይፈጥርባቸዋል አይፈጥርባቸውም
ራሳችሁ ተስማምታችሁ ነው ይሄው እናንተው ጋብረው መተው አፈረሱት ብለው ችግር እንዳይፈጥሩባቸው ነበር ግን መልእክተኛው አለይሂ ሰላቱ ወሰለም ይሄንን አልተስማሙም ነው فأبى رسول الله صلى الله عليه وسلم إلا أن يبعث ملاك نجي أبا سفيان بن حرب أبو سفيان النا والمغيرة ابن شعبة يهدمانها يا فرار رسازن السيرة لابن هشام كذي كتاب توسده وابن جرير والبداية والنهاية نعم ابن كثير وعيون الأثر لابن سيد الناس وزاد المعد ابن القيم كذا كتاب توسده مالته طيب وأن عثمان ابن أبي العاص أن رسول الله صلى الله عليه وسلم أمره أن يجعل مسجد الطائف حيث كان طاغيتهم ملان عثمان بن أبي العاص يتبالو يا الله ملكتني عليه الصلاة والسلام أمره إلان يعني بمعنى أمرني مالته أمره هاج أمربك عززت ملكتني عليه الصلاة والسلام معنى عثمان بن أبي العاص يتبالون يا الله ملكتني عليه الصلاة والسلام أمره رسولنا عززت أن يجعل يا درج زند مسجد الطائف طائف لا يالون مسجد يا درج زند حيث كان طاغيتهم ይሄ እነሱ ጧغያ እነበረበት ቦታ ላይ لا ተነበረበት ቦታ ላይ لا ከወደመና ከጸዳ በኋላ መስጂድ እዛ ቦታ ላይ ገንቡ ብለው መልእክተኛው አዘዙ አተወራቷል أمره أن يجعل مسجد الطائف حيث كان طاغيتهم ይሄ የሚያመልኩት ጧغያ ማን ነው ለቀደም አላት ላት አለበት ቦታ ላይ እንድደረግ ይላል إنام يا كفرارس كودما بهالا مالته كالله سبحانه وتعالى وجه ياله ነገር ሲመለክበት ነበረበት ቦታ ላይ አላህ በብቸኝነት እንዲመለክ መስጂድ ገንባ ብለው አዘዙት ነው አይናም ከጸዳ በኋላ ايوه حتى مسجد النبوي مدينة ታሪኩ እንዴት ነው አቀለ ታሪኩን ምን ነበር ቦታው ላይ አታስታውስም ምን ነበር ቀብር ነበረበት ያ ሁሉ ከጸዳ በኋላ ነው ያለው ከተነሳ ከጸዳ በኋላ ማለት አይዋ ሙሉ ተጸጥቶ ነው ጀማ ሙሉ ይጸዳል ንጹህ ከሆነ በኋላ እዛ ቦታ ላይ ይገነቡበታል አይና ይሄ ነው አስወግዶ ማለት ነው መካ ምሳሌ መካ ላይ 300 ምናምን ጣዖታት ነበር አይደል ያን ሁሉ ባጠቃላይ ምን ያደረጉት ጸዳ ተወገደ እዛው መኮች ሲያመልኩት ነበረው ላይ አላህ Subhanahu Wa Ta'ala ቤት አለ ግን ጸዳ ግልጽ ነው አይደል እዛ ያለው ነገር ሁሉ ባጠቃላይ ተጥሂር نعم تنظيف ከጸዳ በኋላ نعم መስጂዱ ይገነባል ማለት ነው ይሄ اي نعم اخرجه ابن ماجه يزغبوت كتاب المساجد ላይ وابو داودም ورجاله ثقات ይላሉ ሼኹ ዘጋቢዎቹ ታማኞች ናቸው إلا محمد بن عبد الله ابن عياد السوچا ሲቀር إلا محمد نعم ابن عبد الله ابن عياض مقبولون አሉ ግን ሼኽ አልባኒ ይሄንን ضعيف ነው ብለውታል ابن ماجه ላይ حكم الالباني ضعيف ነው ብለውታል ይሄንን በተመለከተ ማለት ነው نعم قال ابن جرير رحمه الله تعالى ابن جرير تفسير كتاباته ላይ ምን ይላሉ وكانوا قد اشتقوا اسمها من اسم الله فقالوا اللات يعنون مؤنثة منه تعالى الله عن قولهم علوا كبيرا ابن جرير رحمه الله تعالى من ይላሉ وكانوا ነበሩ እነኚህ ከሃዲያኖች قد اشتقوا ያባዙ ማለት ነው اشتقاق ማለት ማባዛት ማለት ነው اسمها የላትን ስም ነው من اسم الله اي من الله الله ከሚለው ከአላህ ስም ወይም ደግሞ ኢላህ ከሚለው ቅድም እንዳየነው ማለት ነው ቅድም ኪታብ ተውሂድ ላይ እንዳየነው ማለት ነው ሚን ኢስሚላህ አላህ ከሚለው ስም ነው የወሰዱት ያባዙት ማለት ማን አላት የሚለው ማለት ነው وكانوا قد اشتقوا اسمها من اسم الله فقالوا قالوا اللات قالوا يعنون يمشوا ሲሆኑ مؤنثة منه يو مؤنث ስትሆን ማለት ነው ሴት يو ምክንያቱም አላህ ከሚለው ምን ወሰዱ አላት ደግሞ ነች ሙአነስ ነች ያው ሴት ትንሽ ማለት ነው የሴትን ጾታ የሚገልጽ ማለት ነው አላህ የሚለው እንደ ሙዘከር ሆኖ አላት ግን ሙአነስ ያደረጉት ማለት ነው يعنون مؤنثة منه تعالى الله عن قولهم علوا كبيرا ምክንያቱም መጀመሪያ ሱብሃንአላህ
መላእክ ማነው አንደኛ መላእክቶችን የአላህ Subhanahu Wa Ta'ala ሴት ልጆች ናቸው ሲሉ የማይፈሩ ደፋሮች ናቸው አሁንም ይችን አላት ደግሞ ሙአነስ አድርገው አላህ ከሚለው የተወሰደ ነው አሉ ማለት ነው فقالوا اللات يعنون مؤنثة منه ጾታ ምን ልበለው ያው ሴት ማለት ነው ሴት አድርገው ማለት ነው تعالى الله ከፍ ያለ ነው አንቀውልህም ከነገራቸው ከፍ ያለ የሆነ ጌታ ነው ዑሉወን ከፍታን ከቢራ ታላቅ በሆነ መልክ ከፍ ማለትን ከፍ ያለ የሆነ ጌታ ነው ከነሱ አባባል የጠራ ነው አላህ ማለት ነው ወረዋ ዘግባል ማን ኢብኑ ጀሪር ቢአሳኒዲሂ በሰነዳቸው ኢብኑ ጀሪር ራሳቸው የሆነ ሰነድ አላቸው ሼኻቸው ከሼኻቸው የሼኻቸውን ሼኽ ያደረጉ ይሄዳሉ ሰንሰለት አላቸው ወረዋ ቢአሳኒዲሂ ኢላ ቀታደተ ወብኒ አባስ ومجاهد وابن زيد أن اللات بتشديد التاء رجل كان يلت السويق للحاج فمات فعكفوا على قبره فعبدوه وروى ابن جرير زقبال بأسانده براساته سنسلة مانو بسنداته إلى قتادة أدرسوال وابن عباس ما درسوال ومجاهد ما درسو وابن زيد ما درسو زقبال مالتهم أن اللات يبالو اللات بتشديد أن اللات يملو بتشديد التاء تاء شد أدرجه اللات رجل سو نبر ايوه اللات يملو رجل سو نبر كان ينبر يلت السويق بسو يميابسبس يሆነ ማለት ነው يلت ማለት بمعنى يخلط ማለት ነው يخلط السويق በሶን የሚያቀላቅል የሆነ بالعسل ونحوه በማር በተለያየ ነገር ማለት የተለያየ ንጥር ሊኖራቸው ይችላል በወቅቱ የሚገለገሉበት ማለት ነው የሉት ማለት بمعنى يخلط ማለት ነው السويق የሚባለው دقيق الحنطة او الشعير የገብስ ሊሆን ይችላል የስንዴ ሊሆን ይችላል በወቅቱ በሶ የሚገለገሉት ማለት ነው በወቅታችን ግን በሶ ገብስ ይችላል የስንዴ አይደል እንደዚህ ሊገለገሉ ይችላል ግን የሆነ ነገር ይጨምሩበታል እንደ ማር ሊጨምሩበት ይችላል ንጥር ሊጨምሩበት ይችላል ጥሩ እንዲጥማቸው ማለት ነው ይሄን የሚያደርገው ለማን ነው ለልሐጅ ሐጅ ለሚያደርግ ሰው ማለት ነው አጅር ፈላጊ ማለት ነው ጥሩ ሰው ነው ማለት ነው ከተለያየ ሀገር የሚመጡ ሁጃጆችን ለመመገብ ማለት ነው فمات ሞተ ይሄ ሰው ነው ከዛም ፈዐከፉ ዙራውን ከበው መቀመጥ ጀመሩ ايوه نعم ይሄው ኸይር ስራ ይሰራ ከመስራት የተነሳ ነው ኸይር ስራ ከመስራት የተነሳ እኮ እነሱ ዙራውን ከበው ቀብር ማምለክ የጀመሩት እኮ طيب በሷሊ ጊዜ ነበሩት እነ ወድ እነ ሷዕ ምን ነበሩ አስማዕ ሪጃል ሷሊሒን ነበሩ እኮ የሷሊሆች ስሞች ናቸው ሲሞቱ ግን ቀብራቸው ላይ ገነቡ ማምለክ ጀመሩ ይሄ እኮ ነው ሱብሃንአላህ በወቅታችን ደግሞ ቀብር ያመለኩ ሰዎች ሙስሊም ነው ሁሉ ሙወሂድ ነው የተወሂድ ሰው ነው ሽርክ የለበትም ይላል በቃ ነው ሙስሊም ነው ሽርክ እየወደቀ ማለት ነው ይለው አዩ ሱብሃንአላህ ትልቁ ቀብር እየተመለከ ማለት الله المستعان طيب فمات وتفعكفوا سوج ተቀመጡ ማለት ነው فعكفوا سوج ተቀመጡ على قبره قبره ተቀመጡ فعبدوه አመለኩት ከዛም ምን ተሰራበት ቤት ይሰሩበታል نعم ይሄ ነው እንግዲህ አላት የሚለው ቢተሽዲድ ምንድነው የረጁል የሰው ስም ነው ማለት ነው ግን ቁርአን ላይ ስንቀራ ግን ምንድነው أفرأيتم اللات من الوالدة إيه عمة قراء الأمصار بتخفيف التاء تاء مخففنج جن من دين يلالو هين تخفيف هذا رجل بس مكنياته من دين يلالو استعمال لا استعمال يلالو بزوج زي سلامي جلجروت قلل يلاتشو زن يلالو بزوج زي سلامي جلجروت قلل يلاتشو زن لكن لكثرة الاستعمال خففت نمرته ለምሳሌ አሁን አስሉን ዑለማዎች እንደሚነግሩን ቢስሚላህ የሚለው ምን ነበር ያለው ቢስሚላህ ነበር ቢስሚላህ አሁን በአን ካነሳው ምን እንደምትለው እስም ነው የምትለው አይደል ግን ቢስሚ ነው ምን ቢስሚላህ ነው የምንለው ኸጥም ላይ የለችም አይደል ቢስሚላህ ይሄ ከስራት ላይ ሲማን ይባል ብዙ ጊዜ ስትገለገለው እንዲወድቅ ያደርጉታል አንዱን ማለት ነው አሁንም አላት የሚለው ብዙ ጊዜ ስለሚገለገሉት ይከብዳል አላት ስለዚህ ማለት አላት قالوا تمالته طيب وقال الإمام البخاري رحمه الله تعالى إمام البخاري من بالوال عزيبه تعالى
قدم يجينو ياو ابن جرير تاتلاي في التفسير تفسيراته يزقبوا 3 قطر والسير لابن هشام وقد أطال النفس إلى ابن هشام وقد أطال النفس في الحديث عن أصنام العرب ومعبوداتها وبيان عبادتها ابن هشام سيرا كتاباته لي وقد أطال النفس إلى بطام بصفات تناغروا المالتهم تنفاشوا متى ما أسرزموا المالت بصفات تناغروا في الحديث وريم بتملكته أن أصنام العرب عربوች ላይ የነበሩ ጣዖታቶችን በተመለከተ ومعبوداتها ይው እንዴት ይመለኩ እንደነበረ ማን ነው معبودات እንዲሁም ደግሞ ያው አረቦች የሚያመልኳቸው የነበሩትንም ወበያኒ ኢባደቲያ እንዴት አድርገው ያመልኳቸው እንደነበረ ምን ያደርጉላቸው እንደነበረ እንዴት ይማጸኗቸው እንደነበረ እንዴት እንደሚያርዱላቸው ይሄን ሁሉ ابن هشام ሲራ ኪታቡ ላይ በስፋት ተናግሯል ነው وقال الامام البخاري رحمه الله تعالى حدثنا مسلم ابن ابراهيم حدثنا ابو الاشهبي حدثنا ابو الجوزاء عن ابن عباس رضي الله عنهما في قوله اللات والعزى كان اللات رجلا يلت سويق الحاج إمام البخاري رحمه الله تعالى من قالوا حدثنا مسلم ابن إبراهيم مسلم ابن إبراهيم نقرن قالوا حدثنا أبو الأشهب نقرن حدثنا أبو الجوزاء نقرن عن ابن عباس رضي الله عنهما كابن عباس يوسد سيوهن مالتنا في قوله تعالى مالتنا في قوله تعالى الله سبحانه وتعالى أتايو نقدروا لي من ملو اللات والعزى أفرأيتم اللات والعزى يملو مالتهم اللات والعزى أملو لي سورة النجم لي أفرأيتم اللات والعزى أملو لي ابن عباس من الوال اللي إمام البخاري زقبا كان اللات لا تنبر إلال كان اللات لا تنبر رجلا سو نبر يلتو يميا بسبس يهونا يميا زقاج سويق الحاج لو حج لم يدرسوا سويت بسو يميا بسبس يهونا سو نبر بلو إمام البخاري تناقروا المال أفرأيتم اللات والعزى من العلمات يعني أي كان نصوبا طاوت نبر من وقيم في الأصل نعم إحياء أنجن لذكرى ذلك الرجل يعني ننسوا لما استواسوا لو ندير رسا بلو نبر زمروا يقوموا تماما يقنبوا تماما ندير رسا لك نوح يتلاكوا باتشو سووش اندازا نبر بجمرة سيط عن تراجو ندير رسا نبر لما استواشا نبر ثم عبد كذابوا هلا إيه اللاتي يبالو تملك كباقي الأصنام اللي لو تتعوتاتوش كذابوا هلا ተመለከ ማለት سبحان الله ይሄ ነው አሁን ማገራችን ያሉ ዶሪሆች እንደዚህ ናቸው አገራችን ያሉ ዶሪሆች መጀመሪያ ላይ ሰዎች ሊያመልኩ ላይሆን ይችላል የሚገነባቸው መጀመሪያ የነበሩ ሰዎች ላምልኮት ላይሆን ይችላል ግልጽ ነው አይደለም ያው አይደለም ማለት አይደለም ግን ሊሆን ይችላል እንበል ከጊዜ በኋላ ግን ያለ ህዝብ ግን የሚያደርገውን እያየን ያለ ነው አየው እኮ ዛም ሊሆን ይችላል ከጊዜ በኋላ ግን ምን እየተደረገ ነው ያለው አንደኛ መጀመሪያ በሸሪዓ ክልክል ነው አትገንቡ ብለው ሸሪዓችን አውግዟል አፈራርሱ ነው ሸሪዓ አዘዘው ግን የገነባው ሰው ይመለክ ብሎ ላይሆን ይችላል ወይም እሱ ሊያመልከው ላይሆን ይችላል እሱ ራሱ ሊያመልከው ላይሆን ይችላል ነገር ግን ከጊዜ በኋላ የሚታየው ነገር ግን ሱብሃንአላህ ጉር ነው ቀብር ላይ ያለ ግብ ማለት ነው ቀብር ላይ አገራችን ያለ ሙስሊም ብዙሃኑ ሙስሊም እየተሸጎደ ያለው ምንድነው በቀብር ነው ጅን ቢያመልክም የተለያዩ ቀናቶችን ቢያመልክም እንደ ቀብር ግን ከባድ ነገር የለም አገራችን ላይ ቀብርና ታዲያ ቀብር ቀኝ እጁን አውጥቶ ነው ታዲያ ጫማ በቀብር እንኳን አካባቢ እንትን ሲሉ ጫማቸውን አውጥቶ እሾህ እንኳን የፈለገ ይወጋቸው እንጂ በእግራቸው እንትን አይሉም ቀኝ እጃቸውን አውጥተው ሱብሃንአላህ ቀብር ሲገቡ ዶሬ ቀኝ እጃቸውን አውጥተው በቃ ተንቀጥቅጠው እንዲህ ቆመው ነው መሸይኽ የሚባሉት እንኳን ራሱ ማለት ያስቀራሉ ዝም ብለው ቅራቱ ያስቀሩታል ምን ፋይዳ አለው ሱብሃንአላህ የሚመራቸው አሰን ጃሂል እኮ ነው የሚመራቸው ጃሂል ነው ማለት ይችላል طيب ولما كانت فتنة القبور والأوثان من باب واحد والرباط بينهما وثيق جدا حيث إن الأوثان والأنصاب إنما نحتت وصورت وعبدت حبا وغلوا في الصالحين كما فعل قوم نوح بود وسواع ويغوث ويعوق ونسر لأنهم رجال صالحون كذلك إنما شيدت القبور وشدت
إليها الرحال وقدمت لها القرابين حبا وغلوا في رجال صالحين وفي أقوام الله أعلم بأحوالهم وبمآلهم ولما كانت فتنة القبور مكابر قا يتساسروا فتنا بهون ما سيهون مال والأوثان أوتات قارم يتيازوا فتنا من باب واحد عند باب سيهون ما جزيلا أعطيني كلام ولما كانت فتنة القبور نعم والأوثان يا مقابر قا يالو فتناوچنا أوثانوچ قا يالو فتناوچ من باب واحد عند باب ناتشو بك عند رئيس تمساساي عند باب سلوهن فتناچو والرباط بينهما بمكاكلاچو يالو يمياستሳስራቸው ነገር ማለት ነው ሪባጥ ما بمعنى علاقة قبرنا أوثان يمياستሳስራቸው ነገር نعم وثيق واحد እጅግ በጣም ጠንካራ ሲሆን ማጊዜ ማለት ነው وثيق لما بمعنى قوي ثابت ما የጸና ጠንካራ ነው በመካከላቸው ያለው ምንድን የሚያስተሳስራቸው ነገር ወሰን የሚባለው ጣዖት የሚባለውና ቀብርን ማለት ነው ለምን حيث ان الانصاب عذرا حيث ان الاوثان በአጠቃላይ አውሳን والانصاب انصاب አውሳን የሚባለው አቀፍ ነገር ነው በአጠቃላይ ከአላህ ውጪ የሚመለከው ነገር አውሳን ይባላል ቀብርም ይሁን ማለት ነው አንሳብ የሚባለው ነገር ደግሞ በሐውልት መልክ ሆኖ በቅርጻ ቅርጽ ሆኖ የሚመለከው ነው ተገትሮ የሚመለከውን አንሳብ ይሉታል ሲፈልጉ አስናም ይሉታል حيث ان الاوثان والانصاب انما نحتت يونኛውን የሚቀረጹት አለ ነህት የሚቀረጹትና ወصورت የሚሳሉት በስዕል መልክ ማለት ነው የሚሳሉትና በስዕል መልክ የሚቀረጹት نعم وعبدت يتملكتم حبا ስለሚወዳቸው وغلوا ሰዎች ድንበር ስለሚያልፉ ነው من في الصالحين صالحዎች ላይ ድንበር ስለሚያልፉ ነው አየሁ صالحዎች ላይ ድንበር ሲያልፉ ሰዎች ምን ያደርጋሉ የሆነ ወደ እንጨት ወይም ወደ የሆነ ድንጋይ ነገር ይሄዱና ምን ያደርጋሉ ያን ነገር ይቀርጹታል ምን ያደርጋሉ ስዕሉ ሲገባሉ ማለት ይስላሉ ማለት ነው ከዛ በዛ ሰው በሚወዱት ሰው ስም ስያሜ ይሰይሙታል ማለት ያን ሐውልቱ ማለት ነው ተመልከት حيث ان الاوثان والانصاب انما نحتت نحت ታውቃላችሁ በሆነ ነገር እየቦረቦረ እየጠረበ ምን ያደርጋል የሆነ ቅርጽ ያስይዋል ማለት ነው وصورت انما نحتتنا وصورت وعبدت حبا ስለሚወዱ ነው وغلوا ድንበር ስላለፉ ምን ላይ في الصالحين صالحዎች ላይ كما فعل قوم نوح የኑህ ህዝቦች እንደፈጸሙት ሁሉ ود መጀመሪያ ምን ነበረ رجل صالح ነበረ طيب ከዛ በኋላ ምን አደረጉ የረጅሉ صالح ሲሞት ምን ማድረግ ጀመሩ የሆነ ነገር ምን አዘጋጁ ሰዎች ምን አደረጉ አንሳብ የሆነ ነገር እሱ የሚቀመጥበት ቦታ ላይ በሐውልት መልክ ተዘጋጀና ምን ብለው ሰየሙት ወዳሉት ያንን ማለት ነው ተመልከተ طيب سواعን በተመለከተ እሱም የረጁል የሰው ስም ነበረ ሷሊህ ነበረ የጉስም የሰው ስም ነው ረጁል ሷሊህ ነበረ يعوقም የሰው ስም ነው ነስርም የሰው ስም ነው እዚህ ላይ የኑህ ህዝቦች እንደፈጸሙት ሁሉ لانهم እነኛው የተዘረዘሩት አምስቶቹ ሪጃሉን ሷሊሆች ነበሩ ሰይጣን ግን ምን አላቸው እነኚህ እኮ የአላህ ደጋግ ባሪያዎች ናቸው ስለዚህ በሐውልት መልክ አዘጋጁና እያንዳንዳቸው በስማቸው ሐውልቱን ሰይሙት ይህን እያያችሁ ያስተውሳችሁ አላህን ብትገዙ ያስተውሳችኋል ያላችሁ መጀመሪያ ከጊዜ በኋላ ግን ይህን ዕውቀት እነኚህን ሐውልቶች በተመለከተ የነበረው ዕውቀት ከጠፋ በኋላ ሌላው ቱሩ ሲመጣ እንደመልኩ ከፋፋቸው አባቶቻቸው ያመልኳቸው ነበራቸው نعم አምልኮት ውስጥ ገቡ ኑህ ተላኩ ነው ያን ያህል ረጅም ጊዜ 950 ዓመት ታገሉ ሱብሃን ሌት ቀን ማለት 950 ዓመት ይሄ ሁሉ ምንድነው በቀብር በሪጃል ሷሊህ በደጋጎች ቀብር ምክንያት ሽርክ ተመልከት እንግዲህ አገራችን በቃ ከጫፍ እስከ ጫፍ በአራቱ አቅጣጫ የምናየው ይሁን እሺ ቀብር የማይመለክበት አካባቢ አለ ብላችሁ ታምናላችሁ እኔ ኢትዮጵያ ዙሪያ ሙሉ አልዘርኳትም ግን እኔ እንደው በሄድኩበት ቀብር የማይመለክበት ቦታ አለ
አለ የለም ቢራራቅም የሌለበት ቦታ አለ ህዝቡ ግማሹ ፍየል ይዞ ይሄዳል ግማሹ ዶሮ ይዞ ይሄዳል ግማሹ ዳቦ ይዞ ይሄዳል ግማሹ ዝም ብሎ ብቻ ንጹህ ልቡን ይዞ ሄዶ ናም ወድቆ ምን ብሎ ሾቹ አንቱ ድረሱኛ ግዙልኝ ብሎ ምን ብሎ ተንከባሎ ብሎ ይመጣል አቀለሽ አፈር እንኳን ይዞ ይመጣል ምን ይዞ ባይባል ግማሹ ጫት ይዞ ይሄዳል ኢናም ሱብሃንአላህ እናቶቻችን እዛ ይሄዱ ምን ያደርጋሉ የሚታረደው እንስሳ ላይ ደሙ ላይ እየተንከባለሉ አይደል ወገኖቻችን ይሄን ያደርጉ አልነበረ አይታችሁ አታውቁም ይሄን ወላ ቤተሰቦቻችን ሙወሂዶች ናቸው ጀምሮ ችግር የለባቸውም አቡ ዙበይር طيب ይሄ ነው ነገራችን ይደረጋለው ሱብሃንአላህ الله المستعان لانهم رجال صالحون كذلك انما شيدت القبور መቃብሮች የተገነቡት አለ ተሽይድ ብሎ ማለት بمعنى ከፍታ ያለው በሆነ ግንባታ መቃብሮች የተገነቡት وشدت إليها الرحال أعطيني كلام وشدت إليها الرحال رحالوچم نعم رحال بلومات طبعا مجمريا ግመሎች ላይ የሚደረግ ኮርቻ እንበለው ልክ እንደ ፈረሶች ላይ ያለው ሱሩጅ ነው የሚባለው ፈረሶች ላይ የሚደረገው ግላስ ኮርቻ የሚባለው ሱሩጅ ይባላል ግመሎች ላይ የሚደረገው ደግሞ الرحال ይባላል አንድ ሰው የሆነ ቦታ ጉዞ ሲሄድ ግመሉ ላይ ይሄን ሪሐል የሚባለው ነገር ያስቀምጣል ሹደት ማለት በደንብ ምን ያደርጋል ይቋጥረዋል ያስረዋል ላው ላይ ወጥቶ ስለሚሄድ እንዳይፈራርስበት እንዳይወርቅበት እና وشدت إليها الرحال رحالوች ግመሎች ማለት ነው ተጭነው እንዲጓዙ የተደረገው ማለት ነው وشدت إليها الرحال ማለት الرحال للبعير والسروج للفرس يعني وشده كناية عن السفر لأنه لازم له ማለት ነው ጉዞ ሲጓዙ ግመል ላይ ዝም ብሎ አይደለም ቃቸውን የሚይዙበት እነሱ የሚቀመጡበት የሆነ ነገር የሚያስቀምጡ ነገር አለ ምን ይባለው ኮርቻ ወላ የግመሎች ምን ይባለው ኮርቻ ይባላል የበቅሎች ነው መሰለኝ የፈረሶች ነው ኮርቻ ወላ ግላስ ማመር ጀወለ ቆል አዩ አንደስ طيب على كل حال ملك النبي عليه الصلاه والسلام لا تشدوا الرحال الا الى ثلاثه مساجد ولا لا ያ ነው አንድ ሰው ወደ ሆነ ቦታ ሲሄድ نعم የሚሄድበት መጓጓዣ አለው እዛ መጓጓዣው ላይ ስንቁን የተለያየ ነገር ይጭናል ግልጽ ነው ስለዚህ كذلك انما شيدت القبور መቃብሮች የተገነቡትና وشدت اليها الرحال ወደነሱ መጓጓዣዎች እንዲጓዙ የተደረገው ማለት ነው የተለያየ ስንቅጭ ነው ሰዎችን ይዘው መጓጓዣዎች እንዲጓዙ የሚደረገው وقدمت لها القرابين ይው መስዋዕቶችም የሚቀርቡላቸው ቀራቢማት መስዋዕት ግማሹ በግ ያቀርባል ግማሹ ፍየል ግማሹ በሬ ጀግናው በጣም ጎበዝ የሆነው በሬ የሚያቀርብም አለ ለበሬ ያልሆነ በሬ ይላል ግማሹ ዶሮ እንዳቁም ማለት ነው ቀራቢን ማለት መስዋዕቶች ማለት መስዋዕቶችም የሚቀርቡት ሁበን ይዋየው ከማፍቀራቸው የተነሳው ሰዎች ወغلوን ድንበር ከማለፋቸው የተነሳን ማን ፊሪጃሊ ሷሊሂን ያ ሰው እዛ ዶርህ ላይ ያለው ሰው ጠማማ ርጉም መሆኑን ቢያውቁ ኑሮ ይሄን ያደርጋሉ አደርኩም ሪጃል ሷሊህ ደጋጎች ናቸው ከነሱ እኮ ደጋጎች ነው ጌቶቹ ደጋጎቹ እነሱን እኮ አላህ ይታዛቸዋል نعم ምን የሚሰናቸው ነገር የለም ነው ምንድን ያጣላና ከጆቹ ጋር ሱብሃንአላህ እኮ ነው ይጨንቃቸዋል ያደጉበት እኮ ነው ከደማቸው ጋር ስለተዋሐደ نعم اي والله سبحان الله ይሄ ነው ተመልከት አሁን ልክ ሱብሃንአላህ
ጣዖታቶች ድሮ የነበሩ ጣዖታቶች ሲመለኩ የነበረው አሁንም ሪጃል ሷሊሆች ላይ ድንበር በማለፋቸው ምክንያት ገንብተው ነው አሁንም ቀብር እየተመለከ ያለው እንደዛው ነው ቀብር እያመለኩ ያሉት እንደዛው ነው ስንት ጉድ ደግሞ በዛ ላይ ሰነድ የሌለው የሆነ ባጢል የሆነ ኹራፋት ወሬ ይነገራቸዋል ህዝቦች ይሰማቱ ሾዎቹ እንዲያደርጉ ነበር አንዳንድ ቦታ ላይ ውሃ ሱብሃንአላህ አለ የሆነ ውሃ የፈነዳ ባንካሴ እሳቸው እንትን አፈልተውት ነው ይባላል خلاص ዘምዘም ይሉታል በቃ እንደማው ዘምዘም ማለት ነው ከዛ በውሃው ሲረጩ የሚያጎሩ ሴቶች አሉ ይሄ አይታችሁ አታውቁም እኔ አውቃለሁ አንድ ቦታ ላይ እንዳለ ውዶ ሳያደርጉ ያሰገዱት ምን የማይባል ነገር አለ እንደ ዛሬ ሶላታችን መቅበል ሆነ ያቁም እየተባለ ሱብሃንአላህ ተቀደማሉት ሸየው መተው ፈርቶሳቸውን አድርጎ ውዶ የለውም ተቀደማ አሰገደ ህዝቡን ይላሉ ፈርቶ ሀያ አድርጎ ማለት ነው ከዛ ደግሞ እንደ ዛሬ አላህ የተቀበለው ሶላት የለም ተባለው ያለ ውዶ ህዝብ ያሰገደ ማለት ነው ያለ ውዶ ተመልከት እኛ ሸሪዓችን ያስተማረን لا يقبل الله صلاة أحدكم إذا أحدث حتى يتوضأ عنه ይሄው እንዲህ ያለው ህዝቡን ያጭበረብሩታል ሱብሃንአላህ ምንም ማለት ነው ይሄ ቀጥፈውባቸው ነው በእነሱ ላይ ቅጥፈት በቃ የማይወራ ወሬ የለም ሱብሃንአላህ የማይወራ ወሬ የለም ይሄን ዝም ብሎ ሲያወሯቸው ልክ ኢስላም ማለት ይሄ ነው ይሉና አንዱ ግማሹ ጎንደር ላይ ሆኖ የሆነ ቋጥኝ ወርውሮ በሲዋኩ በለሰ ይላል በሲዋኩ ቋጥኙን በሲዋኩ አስቀረው ይላል ተመልከተ ይሄ እንደ ያለው ኹራ መሰረተ ቢስ የሆነ ነገር ይነገረዋል ህዝቡ በቃ ኢስላም ማለት ይሄ ነው ብሎ አመን ናም ከንፈሩን እየመጠመጠ እያመለከ ይኖራል በቃ ሾዎቹ አይሳናቸውም ይላል በቃ ያሳምኑታል በቃ ይሄ ባጢል ነው ብሎ የሚናገረው ደግሞ ይሄ የተረገመ ዋሃብይ ይላል በቃ ይሄ የተረገመ ዋሃብይ አትስሙት ይያላ ህዝብ እንዲበረግግ ማለት ነው كذلك إنما شيدت القبور وشدت إليها الرحال وقدمت لها القرابين حبا وغلوا في رجال صالحين وفي أقوام هزبوت بتملكة مرته في رجال صالحين وفي أقوام كم قوم إنه الله أعلم الله يوكان بأحوالهم إن ينسوتون يتملكوا الله نو وبمآلهم فسامياتهم ختاماتهم من عندهم يملكوا الله سبحانه وتعالى من منكون قال الناس من بلونه رجال ሳሊሆች ናቸው ነው መጨረሻቸው ምን እንደሆነ ግን እነዛን ሰዎች እኛ እናውቃለን እንዴ እናውቅም እንደው አገራችን ላይ ሐቂቀተን አንድ ሰው እንደው አህያ ቀብሮ ሰው ሳይ ማለት ነው አህያ ቀብሮ ሆነ ቦታ ላይ ዶሪህ ገንብቶ ነዓም የተወሰኑ ሰዎች መሄድ ቢጀምሩ እዛ ህዝቡ ሁሉ ያመልከዋል አህያ ይመለካል የአህያ ቀብር አህያ ነው ይባላል ምክንያቱም በቃ ሰዎች ህዝቦች ሲያደርጉ ካዩ ብቻ ምንነቱን አያጣሩም ሱብሃንአላህ አስሉ አህያ ነው ይባላል ከዛ እዚህ አህያው ይመለካል አህያው ይመለካል ያ አላህ ሱብሃንአላህ የት አካባቢ ነው حلبة قلت سبحان الله حلبة قلت بكا كلي ليش من يكرمنا سبحان الله دوري نو تسرت بتال دوري أحيامون سو ياوكل ايش አጂው ሱብሃን አሁን እያወቁ ህዝቦች ማለት ነው እኔ ደግሞ ሳያውቁ ነው እየነገርኳቸው አይደል ባያውቁም ሰው ሲያመልከው ካዩ ምንድነው ምናምን ብሎ ማጣራት የለም ዝም በል ነው በቃ ዝም በል አምልክ ነው በቃ የሚደረገው ነገር አድርግ ነው በቃ ሱብሃንአላህ الله المستعان طيب وفي اقوامنا على الله اعلم باحوالهم وبمآلهم ما يفصاماቸው ምን እንደሆነ የሚያውቀው አላህ ነው ሁኔታቸውን አላህ ነው የሚያውቀው ህዝቡ ያመልካል ሱብሃንአላህ وعلى كل حال فلما كان النوعان من باب واحد قالوا لم يدخر الرسول الله صلى الله عليه وسلم وسعا في الأمر بهدم القبور والنهي أن يبنى عليها أو يزاد عليها ونهى عن تجسيسها ونهى عن الصلاة عليها وإليها وحذر التحذير الشديد من شرها ولعن ما يتخذون المساجد عليها وعلى كل حال يام هنا يهلو
فلما كان النوعان ሁለቱ አይነቶች ማን አውሳን ፊትነቱል ቁቡርና ወልአውሳን يعني ቀብርና የተለያዩ ጣዖታቶች ማለት ነው ሁለቱ من باب واحد አንድ አይነት ተመሳሳዮች ስለሆኑ አንድ ርዕስ ናቸው ህዝብን በማጠም ማለት ነው አንድ ስለሆኑ لم يدخر رسول الله صلى الله عليه وسلم وسعا ايوه ملكتኛው عليه الصلاه والسلام ችሎታቸውን ወደ ኋላ ያሉት ነገር የለም እድኸር ማለት ያደለቡት ነገር የለም የሚችሉት ነገር ሆኖ ያደለቡት ነገር የለም يعني يقال لا يدخر فلان وسعا يبالال يفعل اقصى ما يقدر عليه የሚችለውን ያህል ሲያደርግ فلان لا يدخر وسعا የሚችለውን ነገር ወደ ኋላ አይልም ለማለት መልእክተኛው عليه الصلاه والسلام لم يدخر ወደ ኋላ አላሉ ረሱላህ ሰለላሁ ዐለይሂ ወሰለም وسعا የሚችሉት ነገር ሆኖ ወደ ኋላ ያሉት ነገር የለም ያስቀሩት في الامر በማዘዝና በማዘዝ ዙሪያ ማለት ነው ቢሀድ ቢልቁቡሪ መቃብሮችን አፈራርሱ ብለው በማለት እንደ ወደ ኋላ ያስቀሩት ነገር የለም አዘኑ አፈራርሱ ብለው ማለት መቃብር ወነህይ እንዲሁ ደግሞ መከልከልን በተመለከተ አዩብና عليها በቀብር ላይ መገንባትን ይሄው የተገነባ ከሆነ ምን አፍርሱ ሀድ ማድረጉ የተገነባ ካለ ማለት ነው ልክ ለምሳሌ አሁን ጧይፍ ላይ ያለውን ይሄው አላት ምን ነበር የሰው ቀብር ነበር አይደል ፈረሰ طيب ወነህይ አሁንም ከመከልከልም ወደ ኋላ አላሉም አዩብና عليها በቀብር ላይ ከመገንባት እንዳዲስ ማለት ነው አው ይዛድ عليها በቀብር ላይ ይሆን ነገር ከመጨመር ምን ነገር እንዳይጨመርበት ያን የወጣውን አፈር ብቻ መልስ ሱብሃንአላህ አረቦች ላይ በቀብሮችን ስታይ በጣም ያስደስታል ዙሪያውን ይታጠራል ራሱ የቻለ አጥር አለ ማንንም አይገባበት ናም ግንብ ነገር የለ ምን የለ ሱብሃንአላህ ንጉስ ይሁን ምን ይሁን ቀብሩ ተመሳሳይ ነው እኛ ጋር ግን ዙሪያውን 3-4 ካብ ነው የሚከበው በቃ ዙሪያው ማለት ነው ሸሪዓችን ክልክል ነው አይፈቀድም አይ ውሃ ጎርፍ እንዳይወስደው ነው አውሬ እንትን እንዳይሆን ነው طيب ዝናብ በነብዩ አለይሂ ሰላም ጊዜ ነበር እንዲሁም ደግሞ አውሬም ነበር በወቅታቸው አታሰሰ ቀብር እንዲከበር نعم ከተፈለገ መከበር አለበትና ዙሪያውን ማጠር አንድ በር ማዘጋጀት ማጠር እንደተከበረ እንዲሆን ማለት ነው ወነህ አዩብና عليها ቀብር ላይ እንዳትገነቡ ብለዋል አው ይዛድ عليها ምን ነገር እንዳትጨምሩ ብለው ከልክለዋል ወነሃ መልክኛው አሁንም ከልክለዋል አንተጅሲሲها ቀብር ላይ ጆስ ማድረግ የተለየ ቀለም ማለት ነው ቀብር በጣም የሚያከብሩ ሰዎች በቀለም ይቀቡታል ምን ይወታ በጣም ያሸበርቁታል ቀብር የሚያመልኩ ሰዎች ማለት ነው ታውቢ ያው ያሸበርቁታል ትልቅ ግምት ስለሚሰጡት ማለት ነው ተጅሲስ እንዳታደርጉ ብለው መልክኛው አለይሂ ሰላም ከልክለዋል ተጅሲስ ብለው ጀሶ ብለው ማለት ጅስ ይሉታል ትክክለኛው ጅስ ነው የሚሉት ጅስ የሚባለው ግድግዳ ምናምን የሚቀባበት ቀለም ማለት ነው በቀለም እንዳትቀቡ ብለው ማለት ለምን ይሄ ሁሉ ሰዎችን ምን ያደርጋል ሰዎች እንዳከብሩት የሚጋብዝ ነገር ስለሆነ ማለት ከልክለዋል መልክተኛው አለይሂ ሰላም ወነሃውን መልክተኛው ከልክለዋል አኒ ሶላቲ عليها ቀብር ላይ ሶላት እንዳሰግዱ ላይ ቀብር ላይ ማለት ነው ወኢለይሃ ወደ ቀብር ዙራችሁ እንዳሰግዱ ብለዋል عليها ቀብር ላይ እንዳሰግዱ ወኢለይሃ ወደ ቀብር ዙራችሁ እንዳሰግዱ ብለዋል ወደ ቀብር ዙራችሁ እንዳሰግዱ ያው ፊት ለፊታችሁ ማለት ነው አድርጋችሁ ቀብሩ ምላው ላይ እንዳሰግዱ ብለው ከልክለዋል መልክተኛው አለይሂ ሰላም وحذر التحذير الشديد ኃይለኛ በሆነ መልኩ አስጠንቅቀዋል من شرها ከቀብር ሸር ማለት ነው ቀብር ሸር ያዘለ ነው ከባድ ነው ولعن መልክተኛው አለይሂ ሰላም ረግመዋል من يتخذون المساجد يو مساجዶችን የሚይዙ ሰዎችን ረግመዋል عليها ቀብር ላይ ማለት ነው የኢባዳ ቦታን የሚይዙ ግንባታን ገንብተው ሊሆን ይችላል ግንባታ የማይኖረውም እዛ እየሄዱ አላህን የሚያመልኩ ሰዎችን ረግመዋል መልክተኛው አለይሂ ሰላም አጠቃላይ ቀብር ላይ ረግመዋል በተለያዩ ሐዲሶች ያሳልፈናል ولعن من يتخذون المساجد عليها ረግመዋል መልክተኛው በመልክተኛው አለይሂ ሰላም አንደበት ተረግመዋል ሱብሃንአላህ ቀብር ላይ የሚገነቡ ሰዎች ቀብር ያምልኮት ቦታ አድርገው የሚይዙ ሰዎች ተረግመዋል በነብዩ አለይሂ ሰላም አንደበት ማለት ነው አላህ ከራህመቱ ያባራቸው ብለዋል يولزن سوچ هون يموتوا لثلاث من سبحان الله عن أبي الهياج الأسدي قال لي علي بن أبي طالب رضي الله عنه ألا أبعثك على ما بعثني عليه رسول الله صلى الله عليه وسلم ألا تدع تمثالا إلا طمسته ولا قبرا مشرفا إلا سويته عن أبي الهياج أبو الهياج الأسدي أبو الهياج الأسدي يتبالو رضي الله عنه قال لي علي بن أبي طالب علي بن أبي طالب قالوا نلال
علي ابن عذرا ابو الهياج الاسدي صحابي لا يهون يشلال اسكي مانو ميلن ابو الهياج الاسدي صحابي يدلم اسكي يلن قال لي لن يالون يلال علي بن ابي طالب قالوا يلال الا ابعثك الا ايه مندنو تحضيد كلمه تحديد اني سو مقسقس مغفافات مالو ابعثك اني الكه من على ما بعثني عليه رسول الله صلى الله عليه وسلم يا الله سبحانه وتعالى ملكتኛ የላኩብኝ በሆነው ርዕስ አንተን እኔ አልክህ ምን አሉኝ ይላል ልላክህን እንደማትመጣ ልላክህን መልክተኛው እኔን በላኩብኝ ርዕስ ላይ ምንድን መልክተኛው እኔን ይላኩኝ በምንድን ነው ማታቸው ነው እንግዲህ መልክተኛው ለዓሊ ያስተላለፉት ነው እሳቸውም ዓሊም ለአቡል ሀያጅ ያስተላለፉት አላ ተደዓሉት بمعنى الا تترك ما لا تتو تمثالا حاولت لا تتو تمثال ማለት هي الصوره المصوره ያው የተቀረጸ ቅርጽ ያለው ነገር حاولت ማለት ነው لا تتو الا طمسته اي غيرته ومحوته ያንን حاولت ነገር አግኝተህ ያፈራረስከውና የቀየርከው ቢሆን እንጂ لا تتو نعم للاكህ እኔም መልእክተኛው አለይሂ ሰላም በዚህ መልክ ልከውኛልና ይሆነ ሐውልት ነገር አግኝተህ ላታልፍ ብለው መልእክተኛው ልከውኛልና ሱብሃንአላህ طيب ማህለ ሸሪው ቀጣዩ ነው ولا قبرا مشرفا ተመልከተ አላ ተدع قبرا مشرفا مرتفع ማለት ከፍ ያለ የሆነን ቀብር ላትተው الا سويته اي الصقته بالارض ማለት ከመሬት ጋራ እኩል ያደረከው ቢሆን እንጂ ከፍ ያለ ቀብር አግኝተህ ላታልፍ ይሄ መልእክተኛው አለይሂ ሰላም ለማን ያስተላለፉት መጀመሪያ ለዓሊ ደግሞ ለማን ለአቡል ሀያጅ الاسدي ይው መልእክተኛው አለይሂ ሰላም የቀብሩን ጉዳይ ከምን ጋር ያይዘው አመጡት ከቲምሳል ጋራ አብረው ያይዘው አመጡት ከሐውልት ጋራ ማለት ተመሳሳዮች ናቸው ህዝቡን ለማጥመም ለህዝብ ፈተና መሆን ተመሳሳይ ነው ማለት ነው ሱብሃንአላህ ولا قبر مشرفا ከፍ ያለ የሆነን ቀብር አይተህ ላትተው الا سويته ይው አቅም ካለ ችግር ከባድ የሆነ ፈተና የማያመጣ ከሆነ ከፍ ያለ ቀብር ማግኘትህ አትለፍ ነው በቃ አፈራርሰው ነው አውዲማው ነው እንጂ ቀብር ገንባል ተባልክም ዶሪህ አዲስ አልተባልክም እንደ እስላም ነው ይሄን የሚያደርጉ ሰዎች የተረገሙ ናቸው ቀብር ላይ የሚገነቡ ሰዎች የተረገሙ ናቸው ይሄ አይሁድ እና የነሷራዎች ባህሪ ነው አላ ተራ አትመለከተምን ان رسول الله صلى الله عليه وسلم يا الله ملكኛ كان يبعث عليا ይልኩት እንደነበረው لتسويه القبور መቃብሮችን እኩል ያደርጋቸው ዘንድ እምንጋ መሬት ጋር እኩል ተመሳሳይ ማለት ምን ጊዜ መነግራችኋለሁ አገራችን ላይ ያሉ ዶሬዎች የሚመለኩት ከፍታ ስላላቸው ነው ወላ መሬት ጋር እኩል ስለሆነ ነው መሬት ጋር ተመሳሳይ ቢሆን ኖሮ ያቀብሩ ምን ይሆናል ሳሪ በቅልበታል ግልጽ ማለት የሆነ ዛፍ በቅልበታል ዶሬው ያስታውቃል አያስታውቅም እንደማንኛውም ይሆናል ሰማን ማያመልክም ነበር 3 ቀን 4 ቀን ሰዎች نعم የተጓዙ ባላመለኩት ነበር አያውቁትም ማምን ላይ እንደሆነ ከቀብር ጋር እኩል አድርግ ብለው መልእክተኛው አለይሂ ሰላም كما يبعثه መልእክተኛው እንደሚልኩት ሁሉ عليን لطمس التماثيل ሐውልትን ማስወገድ ያለብህ ማበስ አለብህ ሐውልቱን እንዳለ ማስወገድ ያለብህ ብለው እንደሚያዙት ሁሉ ቀብርንም ከመሬት ጋር እኩል ማድረግ አለብህ ብለው እኩል በኩል ሁለቱም ማለት ነው መልእክተኛው አለይሂ ሰላም ያዙት ነበር ነው ግልጽ ነው ሐሳብ አይደል የቲምሳልን ጉዳይና የቀብርን ጉዳይ አንድ አድርገው ማለት ነው ቲምሳል ነገር አግኝተህ ላታልፍ ይሉት ነበር እንዲሁም ደግሞ ከፍ ያለ ቀብር አግኝተህ ላታልፍ ብለው መልእክተኛው አለይሂ ሰላም ለዓሊ ይመክሯቸው ነበርና ማለት ነው ሁለቱ ተመሳሳይ ነው ማለት ነው የቀብር ጉዳይና የሐውልት ጉዳይ ማለት ነው ولا تستبعد أن رسول الله صلى الله عليه وسلم كان يجند رجالا هنا وهناك للقيام بهدم الأصنام والقبور كما مر بنا سابقا ولا تستبعد أنا لا تعده أمرا بعيد الوقوع أي ነገር ሊሆን አይችልም ብለህ እንዳት ተከስቷልና በተጨባጭ ሆኗል እና ማለት ነው ولا تستبعد أن رسول الله صلى الله عليه وسلم يا الله ملكتኛ ካነ መሆናቸው ይጀንዱ ይመለምሉ እንደነበረ ማለት ነው ወታደር ያሰለጥኑ ይመለምሉ እንደነበረ ሪጃልን ወንዶችን ሁና እዝም ወሁናከ እዛም ቦታ ላይ ማለት ነው ለልቂያሚ ይቆሙ ዘንድ እነኚህ የሚመለምሏቸው ወንዶች ማለት ነው ቢሀድ ምን አስናሚ ጣዖታትን በማፈራረስ ማለት ነው ይመለምሏቸዋል ማለት ጀግና የሆኑ ወታደሮቻችን ይልኳቸው ነበር ማለት ጣዖታትን ያፈራርሱ ዘንድ ወልቁቡር መቃብሮችንም ያፈራርሱ ዘንድ ማለት ነው ሁለቱንም አንድ ባንድ ማለት كما مر بنا سابقا እንዳሳለፍ ነው ሁሉ ይላሉ وان ثمامه ابن
شفي قال كنا مع فضالة ابن عبيد بأرض الروم بروديسة فتوفي صاحب لنا فأمر فضالة ابن عبيد بقبره فسوي ثم قال سمعت رسول الله صلى الله عليه وسلم يأمر بتسويتها وأن ثمامة ابن شفي وأن ثمامة ابن شفي ثمامة ابن شفي قال ألم كنا نبرنا له مع فضالة ابن عبيد كفضل ابن عبيد قال نبرنا بأرض الروم روما قرلي ما هو وقت طاليان يبالو مان طاليان يبالو مان روما قرلي نبرنا له بروديسة روديس متبالو بوتالي بروديسة بروديسة برأي مضمومة رو بلنو ثم واوين ساكنة برو ودال مكسورة بروديسة غير منصرف نو روديس يبالو إيه جزيرة بأرض الروم روما قرلي يالك جزيرة نتشلالو ديسيت نقرنت روما قرلي روديس متبالو بوتالي نبرن بروديسة روديس متبالو بوتالي نبرن فأجارانت روديس ما يبالو طيب فتوفي موتيلا صاحب لنا يهون بالنجراتين موتزايالن እንግዲህ ፈዳላ ابن عبيد نعم صحابي ነው ይሄን የሚያወራው ማን ነው ሱማማ ابن شفي ነው እና እዚህ አሩም የሚባለው ሀገር ላይ ሩዲስ የሚባለው ቦታ ላይ ነበር فتوفي صاحب لنا የኛ ባልንጀራችን ሞተ ይላል فأمر عزز فضالة ابن عبيد فضال ابن عبيد عزز بقبره أي بتسوية قبره قبرن كموت በኋላ ይጓደኛቸው ቀብሩን ከፍ እንዳታደርጉ ከመሬት ጋር አስተካክሉት አንድ ላይ ብሎ አዘዘናል መጀመሪያ ከዛም ፈሱዌ ሱብሃንአላህ አይ ጁዒለ ሙሳዊ ለልአርዲ ለመሬት አስተካክለን ቀበርን ከፍ ሳናደርግ ማለት ነው ማለት فتوفي صاحب لنا فأمر فضالة بن عبيد بقبره يعني بتسوية قبره فسوي ነው ቀብሩን አስተካክላችሁ ቀበሩልን በዛው በነገረን መልክ አስተካክለን ከመሬት ጋር አስተካክለን ከፍ ሳናደርግ ቀበር ثم قال ከዛም ማለት ማን ነው እንዲባዩ فضالة ይሄን ካዘን በኋላ ማለት سمعت رسول الله صلى الله عليه وسلم ما فرجع شكر مانو ملكتني عليه الصلاة والسلام سمعتها والله يأمر شاذو بتسويتها قبرن كمرت قارا اكل ادرقوا بلو ملكتني شاذو سمعتها بلو يعني ذاكرا لهم من الدليل هم ما فرجع تكسلاتهم مانو ዝም ብዬ አይደለም قبرن كمرت ጋር ተካክላችሁ ቀበሩ እኩል እንድታረው ከፍ እንዳታደርጉ ብያልኳችሁ ዝም ብዬ አይደለም ملكتني عليه الصلاة والسلام የተናገሩትን ማስረጃ ይዤ ነው ብሎ ነገራቸው اخرجوا مسلم ኢማም ሙስሊም ያለ ሐዲስ ማለት ሱብሃንአላህ አቡ ዳውድም ነሳይም ዘግቦታል ተመልከቱ ሱሐቦች እነዚህ ጎበዞች ነበሩ ብርቱዎች ነበሩ በሄዱበት ቦታ ጥንቅቆች ነበሩ ሽርክ እንዲጠፋ በቃ نعم ለሽርክ መንደርደሪያ የሚሆን ነገር ይከለክሉ ነበር ማለት ነው وعن جابر بن عبد الله رضي الله عنهما قال نهى رسول الله صلى الله عليه وسلم أن يجصص القبر وأن يقعد عليه وأن يبنى عليه جابر بن عبد الله رضي الله عنه قال نهى رسول الله صلى الله عليه وسلم يا الله ملفني كلكلوا لا أن يجصص القبر قبر بكلم يميقبا كمهون كلكلوال وأن يقعد عليه قبر لاي كمقمطم كلكلوال سوچ قبر لاي مقمط يلباچو مكبر አለበትና وأن يبنى عليه በቀብርም ላይ አትገንቡ ብሎ መልእክተኛው ከልክሏል طيب አሁን መልእክተኛው እየከለከሉ ያለ ግን ሙስሊም ተብየው ግን አሁን መገንባት አለብን ነገር የፈራረሰውን ያድሳል ወጭ ሲያወጣ አይፈራም ድህነትን አይፈራም እዛ ቦታ ላይ መስጊድ ገንባ ሲባል ግን ወገቤ ይላል በቃ ድህነትን ይፈራል ለዛ ግን ሸሪዓ ለከለከለው ነገር ግን እንደውም እኔ ብቻ በቃለሁ የሚልም ሊኖር ይችላል ለመገንባት ማለት ነው ሱብሃንአላህ የሸሪዓ የከለከለው ላይ ተመልከተ ሰይጣን ህዝቦችን እንዴት እንደሚያጠማቸው ማለት ነው ገርና ቀላል ያደርግልሃል በቃ ይሄ ነው ተመልከት ጀነት ዙራውን የተከበበችው በምን ነው بالمكاري በሚከብዱ ነገሮች ነው እሳት ግን በምን ነው በሸሃዋት ይው በቃ ሰዎችን ወደ እሳት የሚወስድ ነገር ሰይጣን ገርና ቀላል ያደርግላቸዋል ለምሳሌ አንድ ሰው የሆነ ደርስ ከኢሻ ጀምሮ እስከ ፈጅር ድረስ ዛሬ ድረስ አለ ና ቁጭ ብለ አዳምጥ ይባል እና ዛሬ ከኢሻ በኋላ ጀምሮ እስከ ፈጅር ድረስ ኳስ አለ ቢሉት ወይም የሆነ ፊልም አለ ቢሉት ማንኛው ነው አሁን ቁጭ ብሎ ፈጅር ድረስ ሳያዘጋው የሚያዳምጠው ኳሱ ፊልሙ ለምን ምን ስለሆነ ሰውየው እኮ ሰው ነው እኮ አህመድ ነው አብዱላህ መሐመድ እኮ ነው ያ ነገር አለው እንዴ ያው ሰው ነው ምን ስለሆነ አየው ይሄኛው ወደ ጀነት ለጀነት መንገድ የሚሆነው ነገር ለጀነት እንዲገባ መልካም ነገር ሰይጣን
አደጋ ይፈጥርብሃል። በቃ ይደክምሃል፣ እንቅልፍ ይልሃል፣ ሰውነት ሁሉ በቃ ዱካክ ይጭንብሃል፣ ምን ይልሃል። በቃ ሱብሃንአላህ። ይሄ መጥፎ ነገር ከሆነ ግን خلاص ሐይ ትሆናለህ። በቃ ይሄ ደግሞ ሙጀረብ ነው አይደል? ሙጀረብ ነው። በተጨባጭ የሚታይ ነገር ነው። ሱብሃንአላህ። አይናም ለዚህ ነው መልእክተኛው አትገንቡ፣ የተገነባውን አፈራርሱ እያሉ ግን ሰዎች ግን ሙጭጭ ብለው ሲገነቡት ያለ በቃ ለኸይር ነገር ኢስላም ላዘው ነገር ወጪ አውጡ ስላቸው ደግሞ እጃቸው ዛን ጊዜ ምን ይሆናል? እጃቸው አይዘረጋም። ሱብሃንአላህ ዘላይ ሲያዘው ነገር ላይ አውጡ እጃቸው አይዘረጋም። እዚህኛው ላይ ግን ችግር የለባቸው። ቀብር ላይ ከአላህ ውጭ ነገር አትሳሉ፣ አትረዱ። እዛው ወስዶ በሬውን ሲያርድ ምንም አይመስለው፣ ፍየሉን ሲያርድ ምንም አይመስለው። ለሾዎቹ ያልሆነ ለማን ሊሆን ይላል? ለሾዎቹ ሞልድ ያልሆነ ለማን ሊሆን ይላል? በቃ ሞልድ አላቸው አለ በየአካባቢ ያሉ ሾዎች ሞልድ እኮ አላቸው አላቸው ሞልድ ከረቢዎች በተለያዩ ቀናቶች ሞልድ አላቸው ይከበርላቸዋል። ይሄም ሐዲሱ ሙስሊም ያለ ሐዲስ ነው። وأن أبي مرثد الغنوي رضي الله عنه قال سمعت رسول الله صلى الله عليه وسلم يقول لا تصلوا إلى القبور ولا تجلسوا عليها. أبو مرثد الغنوي وأن أبي مرثد الغنوي رضي الله عنه قال سمعت رسول الله صلى الله عليه وسلم يا الله ملكنيان سمعتك على يقول لا تصلوا إلى القبور ولا مقابر زوراتها تسجدوا ولا مقابر زوراتها تسجدوا ولا تجلسوا عليها القبر لا أتقمطوا አሁን ወደ ቀብር ዙራችሁ አትስገዱ ሸሪዓ ከለከለ። በቃ ኢባዳ ቀብር ጋር አታገናኝ በቃ። ሙስሊም ያለ ሐዲስ وأن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم اللهم لا تجعل قبري وثنا يعبد اشتد غضب الله على قوم اتخذوا قبور أنبيائهم مساجدا. أبو هريرة رضي الله عنه من قالوا يا الله ملكني عليه الصلاة والسلام من قالوا اللهم الله وي لا تجعل التدرج ቀብሬን አታድርግብኝ፣ ወሰነን ጣዖት አታድርግብኝ፣ ዩዕበዱ የሚመለክ የሆነ ጣዖት አታድርግብኝ ብለዋል መልእክተኛው አለይሂ ሰላቱ ወሰላም። ሹፍ ማንኛውም ቀብር የሚመለክ ከሆነ ምን ይሆናል? ምን ነው ማለት ነው? ወሰን ጣዖት ነው የሚሆነው ማለት ነው። ከተመለከ ጣዖት ይሆናል በቃ። እንግዲህ አገራችን ስንት ጉር ጣዖት ነው ያለው ሙስሊም ያመልከው፣ ስንት ጉር ጣዖት ነው ያለው። ቀብር ላይ የሄደ የተንከባለለ አፈር ቀብር ላይ ያለን አፈር እያመጣ የሚበላ የሾዎቹ ወርቅ እያለ በስኒ ወደ ቂብላ ዙራችሁ ቁማችሁ ጠጡ ነው ይባላል። በስኒ ነው የሚያከፋፍሏቸው። በስኒ ውድ ነው። ከተለያየ ገበሬ ማሳ ላይ እኮ ነው የሚያስገቡት እኮ እና ከዛ ከዶሩ ላይ እስከ መቼ ድረስ ተቆፍሮ ታለንት ያለ የሚሰጧቸው ከዶሩ ውስጥ ነው። ዶሩ ላይ እንትን ማን ነው የሆነ ቆረጥ እያደረገ ነው አለ የሾዎቹ ልጅ የሚባሉ ይቀመጣል መጋረጃ ውስጥ ሆኖ እሱ ነው እየቆንት ቢሳቸው። ግን ከየት ነው የሚመጣው? እሺ አፈሩ ከየት እንደሚመጣ አፈሩ በጣም እኮ ከየት ነው የሚመጣው? እሺ ከሰማይ የወረደ ነው እና ቀምሰዋል እኮ ምንድነው? እሺ ምን ከየት ይወጣ ይመስላል? ከየት ይመጣ ይመስላል? ሾዎቹ የሚቀበሩት ማንኛውም ሰው እንደሚቀበረው መሬት ላይ የተቀበሩት እዛ ላይ ምን ይመጣል? የሳቸው ከዛ الله المستعان ስትጠጡት ማለት ነው። ያ ሲበጠበጥ አፈሩ ማለት ነው ምንም ነገር እንዲያስጀበለቀ ያያነው ነው። ግን አፈሩ ከዚህኛው አፈር ጋር የተለየ እምነት ነው። እምነት ሊሆን ይችላል። እንዲሁ አፈሮች ደግሞ ሊለያዩ ይችላሉ። ናም አፈሩ ይለያዩ ገባኝ። ግን ከዛው እየተቆፈረ ወይ ከቀብሩ ውስጥ ነው የሚቆፍሩት እኮ ነው የምልህ ካመን እንደሚመጣ እኮ እስከ መቼ ድረስ ቀብሩ ተቆፍሮ እስከ መቼ ድረስ እኮ እንደዛ እኮ ነው። ግምት ስለሚሰጡት እኮ ነው። አይዋ የሚያጠራጥር ማፈር ነው እኮ። አፈሮች ይለያያሉ ና طيب على كل حال ማንኛውም ቀብር አምልኮት ከተደረገለት
ሰዎች የሚያርዱለት ከሆነ ግልጽ ነው አይደለም ሰዎች እየሄዱ የሚንከባለሉበት ከሆነ አፈር ያመጡ የሚበሉ ከሆነ ናም ዙሪያውን ጧፍ የሚያደርጉ ከሆነ ምንም አያጠራጥርም ያ ነገር ወሰን ነው በቀላሉ ክርስቲያኖች በተክርስቲያኖች የሚያመልኩት ጋራ ተመሳሳይ ነገር ምንም ልዩነት የለም ወሰን ነው ጣዖት ነው አለቅ ከአላህ ውጭ የሚመለክ ነገር አለቅለት በቃ ይሄ አገራችን እነላት እነመናት እነ ዑዛ እነ ሁበል ስማቸው ተቀይሮ በርካታዎች አሉ ሙስሊሞች የሚያመልኳቸው በየአቅጣጫው ነው በቃ ይሄ ነው በቃ ተውሂድ አስተምር ህዝቡ ተውሂድ አልተማረም አገራችን ሽርክ አብቧል ነው ሽርክ አብቧል والله አብቧል በየአቅጣጫው አይናም እኛ ሁላችንም ሙስሊሞች ነን እያለ ይሄ የውሸት አንድነት አያጃጅሩ والله እነኚህ ጠማማዎች ናቸው ራቃቸው والله ጠማማዎች ናቸው እነኚህ خير ያዘሩ ሰዎች አይደሉም اللهم لا تجعل قبري وثنا يعبد የሚመለክ የሆነ ጣዖት አታድርግብኝ ቀብሬን አሉ መልእክተኛው عليه الصلاه والسلام اشتد በጣም በረታ ጠነከረ غضب الله يا الله سبحانه وتعالى ቁጣ እጅግ በጣም ጠነከረ በረታ على قوم በህዝቦች ላይ اتخذوا يازو በሆኑ ህዝቦች ላይ قبور انبيائهم የነብያቶቻቸውን መቃብሮች መስጂዶች ያደረጉ በሰዎች ላይ የአላህ ቁጣ እጅግ በጣም በረታ ተመልከተ ቀብሮችን የኢባዳ ቦታ አድርጎ ማለት በጣም ከባድ ነው አደጋ ነው اخرجه مالك في الموطأ ስለዚህ ነብዩ አለይሂ ሰላቱ ወሰለም ሁለቱንም አንድ ባንድ ነው ቀብርንና አውሳንን ጣዖታትን ሁለቱንም አንድ ባንድ ነው ሲያወድሙ የነበረው የቀብር ፈተና ቀብር ያዘለው ፈተና ከተለያዩ ከይመለኩ ጣዖታቶች የሚለይ ነገር አይደለምና ነው نكتفي بهذا والله اعلم صلى الله وسلم على نبينا محمد